ጌታ እንደዚህ አይነት ቅሌት አይቼም አላውቅም። ኢየሱስን ሳትቀበሉ እንዳትሉ። ምንድነው አርፎ የተቀመጠው ሰው መንገድ ነው። የት ሄደን ነው መኖር የምንችለው? የማይደረግ ነው። ሰላም እንዴት ናችሁ? የወንዴ ዞን ቤተሰቦች በያላችሁበት ሰላም ይብዛላችሁ። ዛሬም እንግዲህ ቢገራርሙ ቪዲዮዎችን ሰብስቤ ይዤ መጥቻለሁ። ፈታ እንላለን፣ ሀሳብ እንሰጣለን፣ እንስቃለን፣ እንዝናናለን። የሚያሳዝነው ላይ ደግሞ እናዝናለን ለሰው። ስለዚህ ከእናንተ የሚጠበቀው ይህንን ቪዲዮ አሁን ላይክ አድርጎ መጀመር ብቻ። ላይክ አድርጋችሁ ጀምሮ ይህንን ቪዲዮ ሰብስክራይብ ያደረጋችሁ አዲስ የሆናችሁ ዛሬ ይህ ቪዲዮ የደረሳችሁ ሰዎች ሰብስክራይብ አድርጉ። ሌላም ጊዜ የሚለቀው ቪዲዮ እንደደረሳችሁ ምንም ማድረግ አይቻልም። ኢየሱስ ክርስቶስ ብቻውን ያድናል። ይመቻችሁ። ላይክ አድርጋችሁ ጀምሮ ወደ ቪዲዮ በርካታ እስከ ዛሬ ብዙ ጊዜ ስናወራ ነበር እኮ ዛሬ ፈርስት ዴታችን እኮ ነው። እንዴት ነሽ? በስመ አብ በጣም ነው የምታስበው። ሰላም ነው? እንዴት ነህ? ወይ እንዴት ነው ተስፈራለህ? እንዴት ነሽ? በእናትሽ ወይ ሮቀ ወይ ነበር ራዛ ፈርካ እንደዚህ የገጠመው እኮ ሰው ካለ እስኪ ፌስቡክ ላይ ታወቃችሁ ላይክ በአካል ስታገኙ ያልጠበቃችሁት አይነት ሰው ነው ያገኛችሁ ሰዎች ኮሜንት ላይ አለው ብላችሁ ዶክተር ጻፉልኝ። በነገራችን አንዳንድ ጊዜ በጣም ነው እንዲህ አይነት ነገር እንትን የሚያደርገው። በቃ ልታገኙት የምትፈልጉትን ሰው እንዴት እንደዚህ ያደርጋል? እና በጣም ከባድ ነው። አንዳንድ ጊዜ ብዙ ወንዶችን ይሄ አጋጥሟቸዋል ብዬ አስባለሁ። ግን በዚህ ዘመንም አለ ብዬ አላስብም። ቆይቷል ይሄ ነገር። በዚህ ዘመንም እንደዚህ የሚሸወዱ አሉ ብዬ አላስብም። ግን በርተ ይመች ላሻለባት ለሽቱ ያለባት በቃ እስኪ ዞሪ ብላት በቃ ላጥን ኃይሌ አመበላ ነው። በዚህ ነው ማለት እስኪ አሁን ደግሞ የቀጣዩ ቪዲዮ እናያለን። ላይክ ሳታደርጉ ይሄን ቪዲዮ እያያችሁ ያላችሁ ሰዎች አሁኑኑ ላይክ አድርጉ። እህቴ እስላም ሳትሆኚ እንዳትሞቺ፣ ወንድሜ እስላም ሳትሆን እንዳትሞት። የሚገርም ነው። እንደዚህም ተጀምሯል ማለት ነው። አላወኩም ነበር እንደዚህ መጀመሩ አላወኩም ነበር። ያው አዳኝ በነገራችን ላይ እዚያ ጋር አዳኝ ኢየሱስን ሳትቀበሉ እንዳትሞት። ሙስሊም ሳትሆኑ ምናምን እስላም ሳትሆኑ ምናምን ሳይሆን ኢየሱስን ሳትቀበሉ እሱን ሳታውቁ ሳትገናኙት ሳታምኑት እንዳትሞቱ አደራ። እኔ ደግሞ እላቸዋለሁ አዳኝ ኢየሱስ ብቻ ነው ሕይወት የሚሰጥ ኢየሱስ ብቻ ነው። የዘላለም ጌታ ኢየሱስ ነው። በእርሱ እመኑ። እሱን ሳታገኙት በእሱ ሳታምኑት እንዳትሞቱ። ምንድን ነው ለምንድን ነው ሰው እንዲያወራ የምታደርጉት? ግዴታ ለጠቀማችሁ። ኧረ በእናታችሁ እንዴ! ሌላ ነገር እኮ መደረግ ይችላል አይደል እንዴ? ለምንድን ነው ምስኪን የምትገሉ? ለምንድን ነው አርፎ የተቀመጠው ሰው የምትገለው? ማይደረግ እውነቱን ነው እንዴ! መሳሪያ ያዙን ጉልበተኛው እኮ ግደል እኮ ነው። ምንም አላልኩም አይደል? በነገራችን ላይ ይሄንን ቪዲዮ አይቼ በጣም ነው ያዘንኩት። ላይክ ምንም የማያውቁ እናቶች፣ አባቶች፣ ልጆች ስለ ፖለቲካ ስለምን ስለ ሀገሪቱ ራሱ ምንም በቂቶ የማያውቁ ሰዎች ናቸው። በቃ በስነ ስርዓት መኖር አልቻሉ፣ መንቀሳቀስ አልቻሉ ሀገራቸውና የማያውቁ ንጹሃን እያለቁ ነውና በጣም የሚያሳዝን ነው። ሰው ከጦርነት የተነሳ ብዙ ሰው እየተራበ ነው። ከጦርነቱ የተነሳ ብዙ ሰው እየተፈናቀለ ነው። ሰላም አጥቷል። ሰው ልጆች መማር አልቻሉም። ሰው መኖር አልቻለም በዚህ ሀገር ላይ እና በጣም ከባድ ነው። ይሄ ነገር ቢታሰብበት እባካችሁ። የማያውቁት ዝም ብሎ እንዳይሞት እባካችሁ ትኩረት ቢሰጥ፣ በዛ ጉዳይ ላይ ትኩረት ቢሰጥ እላለሁ። በጣም ያዘንኩት በጣም ያሳዝን ነውና እባካችሁ ምን ቢደረግ ይሻላል? እስኪ ሐሳባችሁን ደግሞ ኮሜንት ላይ አስቀምጡልኝ። በዚህ ጉዳይ ላይ ምን ቢደረግ የተሻለ ይመስላችኋል የሚለውን የራሳችሁን ሐሳብ እስቲ አስቀምጡልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ እንድትመለከቱ ይላለሁ። ላይክ ያላረጋችሁ ላይክ አድርጉልኝ። ቀጣይ ደግሞ በሌላ ቪዲዮ በርከት አድርጌ ቪዲዮዎችን ይዤ እመጣለሁ። በእነሱ የሚያሳዝነው ላይ እናዝናለን። ሐሳብ መስጠት ባለብን ቦታ ላይ ሐሳብ እንሰጣለን። በሚያስቀው ፈታ ዘና የሚያደርገው ቦታ ፈታ ዘና እንላለን።
ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው። ቀጣይ የምለቀው ቪዲዮ እንዲደርሳችሁ ሰብስክራይብ ስታደርጉ የደወል ምልክት አለች፣ እሷን ጫን ስታደርጉ በየጊዜው አፕሎድ የማደርገው ቪዲዮ እናንተ ጋር ይደርሳል ማለት ነው። ላይክ አድርጉ ይህን ቪዲዮ፣ ሌሎች ደግሞ ሼር አድርጋችሁ ሁሉም ቦታ ላይ እንዲደርስ አድርጉልኝ። ይመቻችሁ።